ማለት ነው እሱ የሚደሰትበትን ነገር እያሳየሽ ነው፣ ክፍተት እየፈጠርሽ ነው ማለት። እሱ እኮ የሚፈልገው ያንቺን እንባ ነው፣ ያንቺን ማልቀስ ነው። ልጅሽን እኮ አንቺ ትላንትም ዛሬም አንቺ ነሽ የምታሳድጊው። እሱ ስለተናገረው እኮ ሊደንቅሽ አይገባም። ምክንያቱም ልጅሽን ትላንትና አልፈለገውም፣ ዛሬም አይፈልገውም። ትላንትም ለማስመሰል ነበር ልጄ ልጄ እያለ የነበረው ማለት ነው። ይሄን ደግሞ አንቺ ራስ ጠንቅቀሽ ታውቂያለሽ። ለምን እኛ ለልጁ ፍቅር ሲሰጥ አናውቅም። ካረገሹ ጀምሮ እኛ ምንም ነገር የእሱን እንትን አላየንም። ግን ዛሬ ላይ አንቺ ለሱ ማልቀስ የለብሽም። በቃ ማለት ተናገረው፣ ይሰማል። እንዴትኛውም እናት ሊሰማሽ ይችላል። ግን ደግሞ የአብርሽ ደግሞ አዲስ ነገር አይደለም፣ ለአንቺ አዲስ አይደለም አይደል እንዴ? ብዙ ነገር አሳልፈሻላ። የዛሬው እኮ ያላየውም ማለቱ ሊከፋሽ አይገባም ብዬ ነው የማስበው። ምክንያቱም ብዙ ነገር ከዛ በላይ ብዙ ነገር ተናግሮሻል። ብዙ ነገር ከዚህ በፊትም ያወራው ነገር አለ። ግን ለማስመሰል ደግሞ እሱ እዚህ ጋር ጥሩ ሰው ነው እንዲባል ብዙ መንገዶችን ይሄዳል ቪዲዮ ፊት ለፊት። ዛሬ ግን ያው በይፋ አወጣው ትላንትና ማለት ነው። እና ሜሪም ዳኒ መናደድ የለ ዳኒ በትክክል የተናገረው ነገር አለ እዚህ ጋር ማለት ነው። አንቺ ማልቀስ የለብሽም። እኛ የምፈልገው የድሮ ጠንካራ ሩታ ማለት ነው። ገባሽ? በራሱ ላይ ኮንፊደንስ ያላት በራሷ ላይ ኮንፊደንስ ያላት ሩታ እዚህ ጋር አታልቅሺ። በቃ ያንቺን እዚህ ጋር የሚፈልጉት ሁላቸውም ያንቺን ለቅሶ ነው። አብርሽም ቢሆን ያንቺን ለቅሶ ያንቺን ውድቀት ነው። እስከ ዛሬ ድረስ ያለቀቀሽ ለምን ይመስልሻል? ስላልተሰበርሽ ነው። ወጥቀሽ ስላላየሽ ነው። ጥንካሬሽን አይቶ ነው ያለቀቀሽ። ገባሽ? እስኪ አንቺ ውደቂና እሱ ይተውሻል። ለምን አንቺ ለምን ታለቅሻለሽ? ማልቀስ የለብሽም። ለማን ብለሽ እንዴ? ልጁ በድሉ ያድጋል። ፈጣሪ ሰጠሻል፣ ፈጣሪ ያሳድገዋል። የሰው ልጅ ስለፈቀደ አይደለም የሚያሳድገው፣ ፈጣሪ እኮ ነው የሚያሳድገው። ያኔ የሰው ልጅ ግዴታ ያለበትን ነገር ያደርጋል እንጂ ፈጣሪ ነው የሚያሳድገው ልጅን ማለት ነው። እና በዚህ ልክ አንቺ አልቅሰሽ ለሱ እንባሽን ማሳየት የለብሽም። ጠንክረሽ ነው ማየት የምፈልገው። እያለቀሽ አይደለም። እያለቀሽ እንድትመጪ ማንም አይፈልግም። እኔ አልፈልግም። በነገራችን ላይ አልቅሰሽ እንድትመጪ እያለቀሽ እንድትሰደቢ አልፈልግም። የምር ጠንካራ ሆነሽ እንደ በፊቱ በቃ ጥንካሬሽን አሁን የምታሳይበት ሰዓት ነው። ቀለበት ይሰር ያኔ ማሰር ብርቅ አይደለም፣ ማግባት ብርቅ አይደለም። ቀለበት አትበሉ እናንተም። ያግባ እንዴ! ምንድን ነው? ያለሱ መኖር አትችልም እንዴ? ልጅቷ ትችላለች። እንደማትችል አታድርጓት። መኖር ትችያለሽ ያለሱ። ያለ ወንድ ልጅ መኖር አይቻልም እንዴ? ከእንደዚህ አይነት ወንድስ አውቆ የተኛም ቢቀሰቅሱት አይነቃም የሚባል አባባል አለ። እና አውቆ ስለተኛ ብትቀሰቅሱትም አይነቃም ልጁ ማለት ነው። ስለዚህ እሷን ወድጃለሁ ብሏል። ነገ ደግሞ እያለቀሰ ሜሪ እንዳለችው እያለቀሰ ይመጣል። ሜሪ ግን ምን ሆነሽ ነው በዚህ ሰሞን? እንዴ የምር በጣም እየታገሽ ነው። በጣም ዝም እያልሽ ነው። በጣም የሆነ በቃ አይደል ዝም እያልሽ ነው። በጣም ዝምታን እያበዛሽ ነው ማለት ነው። እና በሰላም ነው? እኔ በሰላም አይመስለኝም ሜሪ ራሷ ማለት ነው። እና ዳኒ በጣም ተናዳል። አዎ ለአንተ እንደዚህ አይነት ነገር መናገር የለበትም። እንደዚህ አይነት ቃል መናገር የለበትም ማለት በምንም የሚያገናኛችሁ ነገር የለም። በሩታ ምክንያት ነው። ሩታን ስለደገፋችኋት ነው የሚናገር። ዛሬም ነገም እሱ ስለተናገራችሁ እሷ መተው የለባችሁም እናንተም። እና ሩታ ደግሞ ማልቀስ የለብሽም በፍጹም። በቃ ልጅሽን ተናገረው አይደለም አባቱ ነው። አባትነቱን አይክድም። ይሄ ቪዲዮ ይቀመጣል፣ ያየዋል ልጁ። በነገራችን ላይ ግን እዚህ ጋር እኔ እንጃ በጣም ከባድ ነው። ብቻ ይከብዳል። ግን ደግሞ አንቺ እንደዚህ መሆን የለብሽም። ኢሞሽናል መሆን የለብሽም። ማልቀስም የለብሽ። ለማን ብለሽ ቤትሽ ገብተሽ በርሽን ዘግተሽ አልቅሽ። እዚህ ፊት ለፊት ላይ እሱ እንዲያይሽ ነው። ጠላቶችሽ እንዲያዩሽ ነው እንዴ? እንዲደሰቱ ነው። ጠላትሽን የፈለገ ቢከፋሽም እያለቀሽን ባሽን ሳይሆን እየሳቅሽ ሳቅሽን አሳዩ፣ እንዲቃጠል ማለት ነው። ገባሻ? ልብሽ ይሰበራል፣ እናውቃለን። የትኛዋም ሴት ባሏ ሌላ ሴት ጋር እንትን ሲል በጣም ልብ ይሰበራል፣ በጣም ታዝኛለሽ። ግን ደግሞ ማልቀስ የለብሽም ብዬ ነው ማስበው እኔ ማለት ነው። እንደኔ ነው። ሌሎቻችሁ አላቅም፣ ታልቅስም ልትሉ ትችላላችሁ ጠላቶቿ ማለት ነው። እኔ ግን እንድታለቅሽ አልፈልግም። አብርሽ ባለጌ እናውቃለን፣ ባለጌ እንደሆነ ማለት ነው። ባለጌ ስዳደግ እንደሆነ እናውቃለን። በጣም ነው የምናውቀው። ግን ደግሞ አንቺ ለሱ ደግሞ ጉዳትሽን ማሳየት የለብሽም። ግዴታ ከኔ ጋር አሁን ማለት በግድ ዛሬ ላይ አንቺን እኮ ለልጁም ብሎ በግድ ቢመጣ አንቺ ጋር ራሱ ይሄ ሰውዬ ከአንቺ ጋር አይቀመጥም። ልታዘገዩ ትችላለች ትንሽ ማለት ነው። ግን ጥሎሽ መሄዱ አይቀርም። እና በዚህ ልክ እንደዚህ መሆን የለብሽም። አንቺም ማልቀስ እኔ በጣም ነው የተናደድኩት። የምሬ ነው። ማልቀስ የለብሽም። ሜሪ እንዳለችው እንባሽን ለማን ነው የምታሳየው? ማን ብለሽ ነው እንባሽን የምታሳየው? ቆይ የምሬ ነው። ለማን ብለሽ እንባሽን ታሳያለሽ? ማን ይደሰት ብለሽ ጠላት ይደሰት ብለሽ እንባሽ የምታለቅሽው እዚህ ጋር ማለት ነው? ለምን ልጅ ነው የምታለቅሽው? ማልቀስ የለብሽም። እንደኔ እኔ ማልቀስ የለብሽም ብዬ ነው የምለው። በቃ ይሄ እኮ ለአንቺ አዲስ ነገር አይደለም። ከዚህ በፊትም የተናገረው አርግዘሽ ራሱ እኮ ጥሎሽ ከሌላ ሴት ነው አይደል እንዴ? እሱ ከሌላ ሴት ጋር እኮ እየተንዘላዘለ ነው። ከፈለገው ሰው ይንዘላዘል። የሆነ ሰዓት ግን ወድቆ ያንቺን ጥቅም ያውቀዋል። አንቺ ለምን እንደዚህ እንደምትሆኝ፣ አንቺ ለምን እሱን እንትን እያልሽው እንደሆነ ያውቀዋል በኋላ ላይ ማለት ነው። አሁን ግን ላይመስለው ይችላል። አሁን ላይ ከጎኑ ያለው ልጁን ፎቶ ሰቅላለሁ ምናምን ስላለች ያኔ ከነ ልጄን የወደደች ምናምን ብሎ እንትን ሊል ይችላል። ገባሽ?
ግን ነገ ላይ እሱ ሞጥቆ የሚያለቅስበት ቀን ይመጣል ሜሪ እንዳለችው ማለት ነው። እና እናንተ ሙያ በልብ ነው በለፈለፈ አይደለም። ዳኒም ውጥር አትበል በተናገረ አይደለም በተግባር የሆነ ነገር አድርጋችሁ አሳዩን። ያግባ ማግባቱን ተውት ያግባ እንዴ ወንድ ቢሄድ ወንድ ይመጣል። እሷም እኮ ማግባት ልጅ ስለወለደች አታገባም ያለው ሴት ልጅ ማን ነው? ማግባት ትችላለች አማርጣ የፈለገችውን ወንድ ማለት ነው የፈለገችውን ወንድ። ግን እዚህ ጋር ምንድነው ሴት ልጅ ምን ይገድባታል መሰላችሁ? ልጄ እያለች ብዙ ትጎዳለች። ልጄ እንደዚህ ይሆናል፣ ልጄ ሞራኑ ይነካል። ዛሬ ራሱ ያለቀሰችው ነገ አድጎ እንዴት ነው የሚሆነው እንደዚህ አይነት አባት ምናምን እያለች ነው ያለቀሰችው። ሰምታችሁ ከሆነ ማለት ነው ጆሮ ካላችሁ። እና ሴት ልጅ ብዙ ጊዜ ለልጇ ትጎዳለች። እናት ለልጇ ብዙ ጊዜ ትጎዳለች። እና ሩታማውን እያሳየች ያለችው ነገር ያን ነገር ነው። ገባችሁ? እዚህ ጋር እየከፈለች ያለችው መስዋዕት ለልጇ ነው። ልጇ ባይኖር እንደፈለገች መሆን ትችላለች። እና ደግሞ ክብር የሚባል ነገር አለ፣ ገደብ የሚባል ነገር አለው። መንዘላዘል አንድ ሰው ስለተንዘላዘለ ትልቅ ነገር የሰራ እንዳይመስላችሁ። አብዛኞቻችሁ ሰዎች ጀግና እንደዚህ የምትሉ ሰዎች ማለት ነው ከሚስቱ ሌላ ሴት ጋር ሄዶ የፈለገ ቢፋታ አንድ ሰው ከአንዴው ሌላ ሴት ጋር ሄዶ ዘሎ እንትን ይላል ማለት አይደለም። እና ሴት ሆናችሁ የምትሳደቡም አላችሁ። ሩታዬ አሁን ዛሬም ነገም ከነገ ወዲያም ሁሌም ጀግና ነሽ ለኛ ማለት ነው። የምሬ ነው ጀግና ነሽ። በቃ አንቺ አሁንም ጀግንነትሽ ነው የምንፈልገው። እንድታለቅሽ አንፈልግም፣ ተሰብረሽ ማየትም አንፈልግም፣ እንድትሰበሪም አንፈልግም ማለት ነው። እኔ ጀግና በቃ ያችን ሩታ ትላንትና ያን ሁሉ አራስ ቤት ሆነሽ ያሳለፍሽውን ታውቂያለሽ። እንዴት ሆነሽ እንዴት ሆነሽ እንዳለፍሽ ታውቂያለሽ። ዛሬ ላይ ደግሞ እንደዚህ መሆን የለብሽም። እንደዚህ ማልቀስ የለብሽም። ኢሞሽናል ስሜታዊ መሆን የለብሽም። በቃ ስሜታዊ መሆን የለብሽም። የምር እኔ በጣም ነው የተናደድኩት። ሜሪ ደግሞ ይሁን እኔ እንጃ በቃ ሆነ ፈዛለች። ታውቃላችሁ እንደ በፊቱ አይደለችም፣ እንደ መጀመሪያው አይደለችም። በጣም ፈዛለች። በጣም ዳኒ ደግሞ ከጭንቅላቱ ከራሱ ጋር አይደለም የምትለው ከራሱ ጋር ነው። አውቆይተኛን ድንጋይ ብትቀሰቅሰው አይነሳም አይነቃም። ገባ? ከአውቆይተኛን ነገር ማለት ነው። እና እሱም አውቆ ነው ይህን እያደረገ ያለው የእሷን ልብ ለመስበር ነው። ገባችሁ? እሷን የሆነ በቃ አለ አይደለም ሰባብሮ ሊያስቀምጣት ነው የሚፈልገው። እሷ እንደዚህ ሆና እንድትታይ አይፈልግም። ስለዚህ ሩታ አታልቅሺ፣ ስሜታዊ መሆን የለብሽም። ልጁ ያኔ በድሉ ያድጋል። ልጅሽ ማሳደግ ይከብድሻል ብዬ አላስብም። ጠንካራ ሴት ነሽ እኔ እስከማቅሽ ማለት ነው። በጣም ብዙ ነገር አልፈሽ መተሻል። አይከብድሽም። ይሄ ነገር ይከብድሻል ብዬ በፍጹም አላስብም። በፍጹም ማለት ነው። እና የኔ ቆንጆ የኔ ጀግና የኔ እንቁ ሴት ማለት ነው። አንቺ ጠንካራ ሆነሽ በርትተሽ ያቺ በቃ ባለፈው እየተጋፈጠች የነበረችው ሩታ ነው የምፈልጋት። የቀለበቱም ቀን አለቅሳለሁ አትበይ። እንደው ቆመሽ አጨብጭበሽ ሸኘው። አጨብጭበሽ ዳሪው የኔ እናት አጨብጭበሽ ዳሪው። ምን አባቱ እንደዚህ አይነቱ ሰው ኖሮም አይጠቅምም ሄዶም አይጎዳም። እንደዚህ አይነት ሰው እኮ ቢመጣ ራሱ አይጠቅምሽም ውዴ። ቢመጣ ራሱ አይጠቅምሽም። ምንም አያረግልሽም። ምንም ፋይዳ አይሰጥሽም። ይህ ተዩ መንገዱን ጨርቅ ያርግለት ይመቸው። በቃ የምትወጁን ሰው እንደዚህ ነው መሸኘት። ይመቸኛል ያ መንገድ ካለ መሸኘት ነው በቃ እንደዚህ። ገባሽ? እና በዚህ ልክ እንደዚህ አትሁኑ። እንደዚህ አታልቅሽ። እነ ሜሪም ደግሞ እንድታለቅስ አታድርጓት። የምሬ ነው። እኔ በጣም ነው ያዘንኩት ዛሬ። እኔ ያልቅሳ እንድትመጣ ያልቅሳ ስትመጣ አይመቸኝም። በቃ ደስ አይለኝም። ለምን እንደሆነ አላቅም። እኔ ምንም ትጣላም ትጨቃጨቅም፣ ግን እንባዋን አታሳየን። የምር ደስ አይለኝም። በቃ ለምን እንደሆነ አላቅም፣ ደስ አይለኝም፣ አልወድም።